بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، في كتاب العقيدة الواسطية ተብሎ ይባላል። ኪታቡ አጭር ከሆኑ የአቂዳ ኪታቦች ውስጥ ይመደባል። የኪታቡ ጸሐፊ ሸይኹል ኢስላም ኢብኑ ተይሚያህ ረሂመሁላህ ነው። ስሙ አሕመድ ኢብን ዓብዱል ሐሊም ابن عبد السلام يباله يموتوا ب728 هجران. بوسطو النبي صلى الله عليه وسلم يساتشو تكتاوچ ያሉበትን ትክክለኛ አቋም የገለጸ ሲሆን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጡ የቢድዓ ሰዎች የፈጠሯቸውን ቢድዓዎች በጥቅል አንዳንዴ ደግሞ በዝርዝር ባጭሩ መልስ ተሰጥቶበታል። ዋሲጥያ ተብሎ የተባለበት ሚስጥር ዋሲጥ የምትባል አካባቢ ነበረችና ከዛ አካባቢ ቁዳቶች ዳኞች መሃል አንዱ ቃዲ በእኛ አካባቢ በአላህ ስሞችና ባህሪያቶች ዙሪያ የተለያየ የተበረዘ አመለካከት ስላለ ትክክለኛው የሱና ሰዎች ያሉበት አቋም በዚህ ዙሪያ ምንድነው? በዚህ ዙሪያ ትንሽን ኪታብ ብትጽፉልን አላቸው። የሰው ንግግር በዛብን እኮ አንዱ እንደዚህ ይለናል ሌላው ደግሞ እንደዚህ ይለናል ብሎ ሲላቸው እችን ሪሳላ ባጭሩ ልክ እንደ መልእክት ጽፈው ሰጡት። የዚህች ሪሳላ መጽሐፍ የዛ ዋሲጥ የሚባለው አካባቢ ሰውዬ ሰበብ ነው። ስለዚህም ሪሳላዋ ወይም መልእክቷ ምን ተባለች? ኪታቧ አልዋሲጥያ ተባለች። ዋሲጥያ አንዳንድ ሰው እንደሚያስበው ወሰጥያ ከሚለው ጋር ተያያዥነት የለውም። ወሰጥ ሌላ ጉዳይ ነው፣ ዋሲጥ ሌላ ጉዳይ ነው። ስለዚህም የዋሲጥያ አቂዳ የተባለበት ምክንያት ከዚህ አንፃር ነው። ስለ አላህ ስብሓነሁ ወተዓላ በተመለከተ የምንማርበት ርዕስ እንደመሆኑ መጠን ይህ የአቂዳ ትምህርት ከትምህርቶች ሁላ አሽረፉል ዑሉም ተብሎ ይታወቃል። ሁሉም ነገር የእውቀቱ ደረጃ ከፍ የሚለው ከዛ ከምንማረው
ከሆነው ጉዳይ አንፃር ነው እውቀቱ ከፍ እያለ የሚሄደው። ስለ ተለያየ ንጽህና ጉዳይ የሚማር ሰው አለ። ከፍ ብሎ ደግሞ ስለ ሕክምና ጉዳይ የሚማር ሰው አለ። ይሄ ማጠብ ሊሆን ይችላል ወይም ደግሞ ሞልወል ሊሆን ይችላል የሚማረው። ይሄኛው ግን የሚማረው ሰውን የሚያክል ነገር ጠግኖ ከፍቶ ምናምን ይሄ ሊሆን ይችላል። እንደ ዱንያ ከሁለቱ አሽራፍ የትኛው ነው ከተባለ የላይኛው ነው። ለምን? እንደሚማረው ነገር ክብደት የትምህርቱ ትልቅነት በሰዎች ልቦና ላይ ቦታ ይኖረዋል። ልክ እንደዚሁ ከተለያዩ ትምህርቶች አንፃር ሲታይ ይህ በአላህ ስሞችና ባህሪያቶች ዙሪያ ያለው ትምህርት ከየትኛውም የትምህርት አይነት ከፍተኛ ሆኖ ነው የሚገኘው። ለምን? አንድ ሰው እነዚህን ነገሮች በሚያጠና ሰዓት የሚያጠናው ስለ አላህ Subhanahu Wa Ta'ala ስሞችና ባህሪያቶች ስለሆነ አንድ ትምህርት ደግሞ አንድ ጥናት ደግሞ ቅድም እንዳሳለፍነው ትልቅነቱና ቦታውን ሊያስመሰክር የሚችለው እንደሚጠናው ጉዳይ ነው ስለተባለ የሚጠናበት የአላህ ስምና ባህሪ ስለሆነ አሽረፉል ዑሉም ከዕልም ሁላ ከፍተኛው ትልቁ ይህ እውቀት ነው። በዚህ ዐቂደቱል ወስጥያ ውስጥ የተተነተነው የአስማኡ ሲፋት ጉዳይ ነው። በሁለተኛነት ደረጃ በሰዎች መካከል ግጭቶችን የሚያነሳ የተውሂድ ዘርፍ ቢኖር አስማኡ ሲፋት። በመጀመሪያ ደረጃ በሰዎች መካከል ግጭቶችን የሚያነሳው የተውሂድ ዘርፍ ተውሂዱል ዑቡድያ ወይም ተውሂዱል ኡሉሂያ ምንለው ነው። ይሄ ሰዎች ከዘመን ዘመን እየተጋጩበት ወደ ሁለት ጎራ እየተከፈሉበት የሚሄዱበት የተውሂድ አይነት ነው። ማ በይነ ሙወሒድ ወሙሽሪክ አንዱ ጎራ ተውሂድ የያዘ ሌላኛው ጎራ ደግሞ ሙሽሪክ ሆኖ እየተከፋፈሉ የሚሄዱበት የተውሂድ ክፍል ነው። ይሄ መልእክተኞች ወደሱ ጥሪ እንዲያደርጉ ከምንም በላይ ኃላፊነት የተጣለባቸው የተውሂድ ክፍል ቢኖር ይህ የተውሂድ ክፍል ነው። አላህን Subhanahu Wa Ta'ala በብቸኝነት ማምለክ ነው። ነገር ግን ከድሮ ጀምሮ ምን ያለው ነው? ይኸው ኺላፍ ያለው ማለት በማንና በማ በትክክለኛ ሙስሊሞችና በሙሽሪኮች መካከል ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ቀደም በነበሩ ነቢያቶች ሩሱሎች ዘመንም ከህዝቦቻቸው ጋር የሚጋጩበት የሆነው ርዕስ ነብዩ ዐለይሂ ሰላቱ ወሰላም ከሙሽሪኮች ጋር የተጋጩበት የሆነው ርዕስ ይህ አላህን Subhanahu Wa Ta'ala በብቸኝነት ነው የሚመለከው። ሌላው ደግሞ አይ ብቸኝነት የሚባል ነገር የለም አምልኮች ላይ ሌላውንም መቀላቀል ይኖርብናል። ይህ ነው ይህንን የተውሂድ ክፍል በተመለከተ ኪታቦች ተጽፈዋል። በዚህ ዙሪያ ከተጻፉ ኪታቦች ውስጥ ጥሩና ጠቅላይ የሚባለው የሼክ መሐመድ ብን አብዱል ወሃብ ኪታብ ነው። ኪታቡ ተውሂድ لمن فهمه وتدبره وعقله
ሁለተኛው ጭቅጭቅ የበዛበት የተውሂድ ክፍል ይህ አሁን እኛ ስለሱ መናገር የያዝነው ነው። በአላህ ስሞችና ባህሪያቶች ዙሪያ ያለው ጉዳይ ነው። በአላህ ስሞችና ባህሪያቶች ዙሪያ ያለው ጉዳይ ይሄ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሰዎች እንደሚመጡ ተእዊልን የሚከተሉ የራሳቸውን የሆነን ፍሳሬ እየያዙ እንደሚመጡ እንደሚሄዱ ከጠቆሙት መነሻ ማድረግ ይቻላል። አሊያ ቀደምት ሰዎች በነበሩበት ጊዜ ወደ መጨረሻው የሰለፎቹ ዘመን አካባቢ ሲከሰት የነበረ ነው። ከዛ በኋላ እስከ ዛሬ ድረስ ወራሽ ከወራሽ እየወረሰው ያለ የኺላፍ አይነት ነው። ዛሬ የትኛውንም አመለካከት አንድ ሰው ይዞ ቢመጣ ከራሱ ኪስ ይዞ ይመጣል። የሆነ የቀደመው ሙፍሲድ ይኖራል። لكل قوم وارث ለሰዎች ሁላ ወራሽ አላቸው ይላል። ትክክለኛው ጎዳና ላይ ያሉ ሰዎች ሱናን የሚሉ ጀማዓን የሚሉ ሰዎች ወራሽ አላቸው፣ አስወራሽ አላቸው። ዛሬ ላይ ያሉት ወራሾች ናቸው። ከዚህ ቀደም የነበሩት ደግሞ አስወራሾቻቸው ናቸው ማለት ነው። ልክ እንደዚሁ በጥመት ላይ ያሉ ሰዎችም እያንዳንዳቸው ከዚህ ቀደም ሰው አላቸው፣ ይህን የጥመት መንገድ ያሰመረላቸው ማለት ነው። المهم መጀመሪያ በስሞችና ባህሪያቶች ዙሪያ ፍልስፍና ሲጀመር በጊዜው የነበሩ ሰለፎች ረድ ሰጥተዋል። በእጃቸው አውግዘዋል፣ በምላሳቸው አውግዘዋል፣ በቀልባቸው ጠልተዋል። እርምጃም የተወሰደበትም አለ። በጊዜው እንደዚህ ያለውን ፍልስፍና በማምጣቱ እርምጃ የተወሰደበትም አለ፣ በእጅ ማለት ነው። إن إمام الشافعي رحمه الله عند سو يزهنة فلسفنا وسط سيقبع ሊደረግ የሚገባው ምንድነው ብለው እስከተናገሩ ድረስ ደርሰዋል። أن يطاف به في الأسواق በየገበያዎች ውስጥ ይዘውት እየዞሩ فيضرب بالنعال والجريد በተምር ቀንዘሎችና በጫማ በምን እንዲዋርድ ሊደበደብ ይገባል በየገበያው ይዘው ويقال هذا جزاء من أقبل على علم الكلام وترك الكتاب والسنة قرآننا حديث تطو فلسفنا وسط يقبع هنا وجزاء يتبالى በዚህ አይነት ሊገረፍ ለሰው መቀጣጫ ሊደረግ ይገባል ብለው ተናገሩበት ንግግር ሁሉ አለ። ይህ ፍልስፍና እንደ መነሻነት በአላህ ስሞችና ባህሪያቶች ዙሪያ ኺላፍን ሲያነሱ እነዚህ ፍልስፍናን የሚከተሉ ሰዎች ሰለፎቹ ከነበሩበት አጠቃላይ ሰለፎች ከነበሩበት ሱሐቦቹ ከነበሩበት መንገድ አውጥተው አዲስ ሌላ መንገድ ሲጀምሩ እንደመነሻ የጀመሩበት ምክንያት የካፊሮች ተልእኮ አንዱ ነው። በየጊዜው እስልምናን ለማጥፋት ከካፊሮች በኩል
ብዙ አይነት ጦርነቶች አሉ ማለት ነው። አንዳንዶቹ የአካላዊ ኃይል ጦርነት ነው። ሌሎቹ ደግሞ አመለካከታዊ ዘመቻ የሚባሉት ናቸው። አካላዊ ጦርነቱ ሙስሊሞች ደከም ብለው በተገኙበት አካባቢ ነው የሚሆነው። ብዙ ጊዜ አካላዊ ጦርነቱ የሚሆነው ውስጣዊ አመለካከታዊ ጦርነቱ ደግሞ ሙስሊሞች ተሰራጭተው ወይም ገነው ባሉበት ቦታ ላይ አመለካከት የመቀየርና ሰዎችን ካሉበት ትክክለኛ አቂዳ የሚያፈነግጡበትን መስመር የመዘርጋት ስራ ከድሮ ጀምሮ አለ ካፊሮች በኩል ማለት ነው። አንዱ ይሄ ነው። ለምሳሌ ኸዋሪጅ ፍክራ የነበረውን ሰው ሁኔታ ስናይ ወይም ደግሞ የጀህም ኢብኑ ሰፍዋንን ታሪክ ስናይ ማለት ሌላው ደግሞ ከካፊሮች ጋር ክርክር አድርገው ካፊሮችን በተለያየ በሆነ ሎጂካዊ መልኩ ለማሳመን በሚያደርጉት መልኩ ሲያስቡት አንዳንድ ንሱሶች ወደ ሌላ መልኩ ታዊል ቢደረጉ የሚል እንድምታ ላይ ደርሰዋል። ስለዚህ ምን ያደርጉታል? እነሱ ለካፊሮቹ መልስ አይሰጡልንም ብለው ያስቧቸውን ጉዳዮች በአጠቃላይ ወደ ራሳቸው ፍልስፍና ከተው የበረዙ የበጠበጡ ሰዎች አሉ። ራሱን ጀህም ኢብኑ ሰፍዋንን እንደ ምሳሌ መውሰድ ይቻላል። ከሆኑ መላሂዳዎች ጋር ሃይማኖት ቢሶች ጋር ተከራክሮ ጌታ እንዳለ አስረዳቸው። ከዛ በኋላ እነሱ የሆነ ፍልስፍና ነበራቸው። ዓረድና ጅስም የሚባል ማለት ነው። ዓረድ የሚባለው ነገር እሱ ላይ የሚመጣበት ከሆነ እንዴት ጌታ ሊሆን ይችላል እያሉ የሚፈላሰፉት ፍልስፍና ነበረ። ያንን ፍልስፍና ለመራቅ ሲል ለምሳሌ ዓረድ የሚባለው መብረድ ይሁን ቢበርደኝ ይሄ መብረድ የሚባለው ስሜት ዓረድ ይባላል። ቢሞቀኝ ይሄ ዓረድ ይባላል። ስሜቱም የዚህን ነገር ካለ ይሄ ዓረድ የሚባለው ነገር ብቻውን አይቆምም። መብረድ ብቻውን የሚቆም ነገር ነው። መሞቅ ብቻውን የሚቆም ነገር አይደለም። የሆነ አካል ላይ የሚቆም ነገር ነው። ይህ ነገር ካለ ደግሞ ወይም በሌላ አገላለጽ ሲፈቶች ካሉ እንደማለት ነው። እንዴት የዚህን ባህሪ የሚባልን ነገር የያዘ አካል እንዴት ጌታ ሊሆን ይችላል? የዚህን ጊዜ እነሱን ለማሳመን እሱ ቀጥታ የእነሱ ፍልስፍና ውስጥ ገባ። ሲፍ ለና ረበክ አሉት። ጌታህን ገለጽልን ሲሉት በእነሱ መዝሀብ አላህን ገለጸ። አላህን ሲፈት የለውም፣ ምንም ባህሪ የለውም። ትላልቅ የሆኑ ፊትናዎች ተከሰቱ ማለት ነው። ታዲያ
هي توحيد الأسماء والصفات ጉዳይ ላይ ሰዎች እንዲበላሹ ያደረገው ብዙ ምክንያት አለ ማለት ነው። قلة العلم ከዛ ውስጥ የሚጠቀስ ነው። የዕልም ማነስ ያለ ዕልም መጓዝ ይሄ ችግሮቹን ካፋፋሙት ወይም ደግሞ ችግሮቹን ካመጡ መዘዞች ውስጥ አንዱ ይሄ ነው። ቀደርያ የሚባለውን ጀማዓ ብናይ ለአላህ ቀደርን ካሰበትን አላህ አንድን ሰው አስገድደው ማለት ነው። አላህ አስገድደው ማለት ደግሞ በደለው ማለት ነው። ስለዚህ ቀደር የለም የመሳሰለ እንግዲህ በጣም ከባባድና ከኢስላም የማፈንገጡ ሁኔታ በትልቁ የሆነ ብዙ ቢድዓዎች ተከሰቱ። አንዳንዶቹ ደግሞ እነዚህ ከትላልቆቹ ቢድዓዎች የወሰዱትን አመለካከት ወስደው ከዛም ከዚህም ማጠቃቀስ ጀመሩ። አሽዓሪያዎችን ብንወስድ የተወሰኑ ነገሮችን አስበተው ከሲፋዎች በትክክል ባያሰብቱትም በትክክል ባያሰብቱትም የተወሰኑ ባህሪያቶችን ተቀብለዋል እያለ ብቻ እስከ መጨረሻው ድረስ ወራሽ ሳያጡ ቀጥለዋል ማለት አሁን እስካለንበት ጊዜ ድረስ። المهم ምንድነው ለዚህ እንግዲህ እስካሁን መግቢያ እያወራን ያለነው ነገር ይህ የአስማኡ ሲፋት እውቀት በጣም አንገብጋቢ ከሆኑ እውቀቶች ውስጥ ነው። ሰዎች በደንብ አረጋግጠው ሊያውቋቸው ከሚገቡ ጉዳዮች ውስጥ ነው። አንድ ሰው በመጣ ቁጥር ሹብሃ ሊነዛባቸውና ከምንም በላይ ሊሸውዳቸው የማይገባ ጉዳይ ቢኖር የጌታቸውን የአላህን ስብሓነሁ ወተዓላ ስም ባህሪ በተመለከተ ነው። የአላህን ባህሪ የአላህን ስም ስለ አላህ ጉዳይ አንድ ሰው ከተሸወደ ምኑ ጋር ነው በቃ ሌላ። ስለዚህም ትልቅ ዕልም ነው። ትልቅ ትኩረት ተሰጥቶት በደንብ ሊያዝ የሚገባ የሆነ ዕልም ለጊዜው ብቻ የሚሰማ ከዛ የሚተው የት እንደገባም ከዛ በኋላ የማይታወቅ አይነት ሁኔታ ፍጹም ሊኖር አይገባም ማለት ነው። شيخ الإسلام ابن تيمية رحمه الله كتاب سجمره بسم الله الرحمن الرحيم بلو يجمرانه بسم الله الرحمن الرحيم مالت بالله سم جمر له الرحمن እጅግ ሰፊ ረሕመት ባለው الرحيم ረሕመቱን ለፍጡራን አድራሽ በሆነው ማለት ነው። ወይም ቢስሚላህ በአላህ ስም ጀምራለሁ الرحمن ሰፊ ረሕመት ባለው الرحيم ለሙእሚኖች አዛኝ በሆነው ማለት ነው። ሰፊ ረሕመት ያለው الرحيم ለሙእሚኖች አዛኝ የሆነው ጌታ በሱ ስም ጀምራለሁ። እዚህች ላይ الرحيم የሚለው ሁለት ትርጓሜ ዑለማዎች ስለሰጡት ነው አሁን በሁለት የተረጎመ ነው ያ ነው። ከዛ ቀጥሎ ሙአሊፍ ረሂመሁላህ የሚሉት ምንድነው الحمد لله الذي
أرسل رسوله بالهدى ودين الحق الحمد لله لا الله مسكانا يقبو الذي أرسل رسوله ملكتن يوني لاكي هنا بالهدى بكناتشا ودين الحق حق بهنم دين أرسل رسوله مسكانا يقبو ملكتن يوني لاكي هنا እዚህ ላይ ምስጋና ይገባው ስንል አላህ Subhanahu Wa Ta'ala አልহামዱሊላህ የሚባለው ምስጋናው ከኒዕማ ጋር በተያያዘ መልኩ ብቻ አይደለም አላህን ማመስገን ያለብን ወይም ምስጋና የተቀመጠው ከዛ አንፃር ብቻ አይደለም አልহামዱሊላህ የሚባለው ከአላህ Subhanahu Wa Ta'ala ሙሉነትም አንፃር ከሱ ከባህሪው ሙሉነት አንፃር አልহামዱሊላህ ሊባል ይችላል አልহামዱሊላህ የሚባለው ከብዙ ነገር አንፃር ስለዚህ ከሚባልበት ሰበብ አንፃር የሰፋ ነው ከሹክር የሰፋ ነው ከሚባልበት ሰበብ አንፃር አልহামዱሊላህ ከሚባልበት ሰበብ አንፃር شكر سببه مندنا يا الله نعمة ودسويه مورد شكر حمد جن سببه يا الله نعمة ودسويه مورد بتشايدل الله سبحانه وتعالى ملو بحريات جسمه هناچو ይሄ ራሱ አላህ ምን ያደርገዋል ያስመሰግናል حمدنا شكر ከዚህ አንፃር ይለያያሉ ኢንሻአላህ እንመጣበታለን ሌላው الحمد لله لا الله ምስጋና ይገባው الذي ارسل رسوله يا መልእክተኛውን የላከ رسولنا ነብይ አንዳንዶቹ ረሱል ማለት ኢንሳን ذكر أوحي إليه بشرع وأمر بتبليغه إنسان صونوا إلى ذكر وندنو أوحي إليه بشرع فشرع وحي تدرقلت يتعزز بلو إلى نبي ملو نمو إنسان ذكر أوحي إليه بشرع ولم يؤمر بتبليغه إهم بلو إلى ሌሎች ዑለማዎች ደግሞ ዑለማዎችም ታዘዋል እንኳን አይደለም አንቢያዎቹ ስለዚህ ተፍሲር አይሆንም ብለው ኢንካር ያደረጉዋሉ ባይሆን ረሱል ማለት من أوحي إليه شرعا جديد አዲስ የሆነ ሸሪዓ ወደሱ ወህይ የተወረደለት ነው ነብይ ማለት ደግሞ ከዚህ በፊት የነበረን ሸሪዓ አዳሽ ተደርጎ የተላከ ነው ብለዋል ኸይር ለማንኛውም ረሱልና ነብይ ፈርቅ አላቸው ባጭ መልእክተኛውን የላከ ቢል ሁዳ ምንድነው ሁዳ ከተባለ العلم النافع ودين الحق የሚለው العمل الصالح كما قال به ابن عثيمين رحمه الله في شرحه شيخ ابن عثيمين هدى ميلون بعلم يفسره دين الحق ميلون بعمل صالح دين ميلو يقال عند አገባቡ ሁለት ማዕና ይኖረዋል አንደኛው ጀዛእ የሚል ማዕና ይኖረዋል ጀዛእ ማሊኪ የውም الدين ማለት ማሊኪ የውም الجزاء ማለት የጀዛው ቀን ባለቤት ማለት ዲን የሚለው ለጀዛእ ይመጣል ቁርአን ላይ ዲን የሚለው ሌላ ማዕናው الانقياد
والطاعة مساب متازز دين يبالا دان له لسو تصاب اللتن على دان له يبالا الدين مساب ስለዚህ አሁን እዚህ ጋር የተፈለገው ዲን الحق ሲባል ጀዛኡ አይደለም ምንድነው የተፈለገው ዲን الحق ሲባል እንቅያዱ መሳቡ ነው የተፈለገው ሐቅ ማለት ምን ማለት ነው ከተባለ የባጢል ተቃራኒ ነው ሐቅ ማለት በቋንቋ ደረጃ የጸደቀ ማለት የማይለዋወጥ ሳቢት የሆነ ሐቅ ይባላል ሐቅ ከዚህ ከሰበተ ከሚለው ትርጓሜ ተይዞ ነው ሐቅ የተባለው እውነት የሆነ ነገር ሁሉ ጊዜ ምንድነው የሰበተ ነገር ባጢል የሆነ ነገር ደግሞ ቦታ የሚቀያየር ይወገድ ان الباطل كان زهوقا باطل توجاج الله سبحانه وتعالى نبي محمد عليه الصلاه والسلام ልኳቸዋል بدين الحق بهدى والله اعلم الشيخ ابن عثيمين رحمه الله هدى የሚለውን ከዚህ በፊትም عقيدة الوسطية سنقرأ እንደያዛችሁት ነው علم النافع ብለው ነው የፈሰሩት ግን ሁዳ የሚለው ነገር ሁለቱንም ይይዛል علم النافع والعمل الصالح لمن الله سبحانه وتعالى قرآن لي هداية سنطيقه اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين كتفن يوم من قد مرة أنت يتقطع باتشون سوش من قد سايوان من إلى الله عملا صالح إلى الله دمو تماما يكون تنسوش من قد سايوان تماما يتبالوس بمن دنو النزيه ضال يتبالوس تساسات يتبالوس بجهل الناس لهم كهدات ስለዚህ አንድ ሰው ሂዳያ እንዲኖረው አላህን ሲጠይቅ من እየጠየቀ ነው علم النافع እና عملا صالح ስለዚህ ሂዳያ የሚለው ምን ይከተል علم النافع እና عملا صالح ይከተል ሼኹ እንደዚህ ብለው ሲፈስሩ የሚሆነው الله اعلم እነዚህን ቃላቶች ሁለት የተለያየ ነገር ከመስጠት አንፃር ሊሆን ይችላል እንጂ ሁዳ የሚለው ከዲን الحق ጋር ስለመጣ ዲን الحقን በአመለን صالح ፈስሮ ይሄኛውን በዕልም ከመፈሰር አንፃር ሊሆን ይችላል እንጂ ሂዳያ የሚለው علم النافع عملا صالحا ያካትታል ዲን الحق የሚለውም ሁለቱን ያካትታል ጠቃሚ የሆነ እውቀትና ምን ያካትታል ጥሩ የሆነን ስራ ሂዳያ በሁለት ይከፈላል ከዚህ በፊትም አይተናል የሚደገመው ልብ ውስጥ ሰርጾ እንዲገባና እንዲያዝ ነው ሂዳያ ሁለት አይነት አለ እንደዚህ ሁለት አይነት እየተባለ የሚነገረው ምንድነው እንድንይዛቸው አጭሩ እንጂ ቁርአን የለም አልሂዳያቱ ተንቀስሙ ኢላ ቅስመይን የሚል ቁርአን የለም በተተብዕ ግን የተገኘው ምንድነው ሂዳያ ሁለት አይነት ሂዳያ አንደኛው ሂዳያት አልበያን ወልኢርሻድ የሚባል አለ የመጠቆምና የማብራራት ሂዳያ አለ ሁለተኛው ደግሞ የመግጠም ሂዳያ ሂዳያት አልበያን ወልኢርሻድ የሚባለው የማብራራትና የመግለጽ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ሊያደርጉት የሚችሉት የሂዳያ አይነት የእሳቸው ደግሞ ወራሾች ዑለማዎች ዱዓቶች ሊያደርጉት የሚችሉት የሂዳያ አይነት ቢኖር ይሄ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ ወደ ቀጥተኛው መንገድ ተመራለህ የተባለው ይሄኛው ነው ሂዳያ
التوفيق የሚባለው ግን የመግጠም የሚባለው አንድን ሰው ቀጥታ ማድረግ ነው ማስተካከል የዚህ አይነቱ ሂዳያ በአላህ እጅ ነው ያለው ማንም ሰው ይሄንን ሂዳያ ኢድዓ የሚያደርግ ከሆነ ሩቡብያን ኢድዓ እንደማድረግ وإنك لا تهدي من أحببت أنت የወደድከውን ለትመራ አትችልም የተባሉት ረሱል ሰለላሁ ዐለይሂ ወሰለም የዚህኛውን ሂዳያ አይነት ነው فأما ثمود فهديناهم فاستحبوا العمى على الهدى ثمودዎችን መራናቸው ነገር ግን እነሱ እውርነትን ፈለጉ ከቀናው መንገድ ይልቅ فاستحبوا العمى فهديناهم መራናቸው ከዛ በኋላ እነሱ ግን ጠመሙ ሲል አላህ መራናቸው ሲል እዚህ ጋር የፈለገው ምንድነው ምን አይነት ሂዳያ ነው ማለት ነው ሂዳያ አልበያን ገለጽንላቸው ለማለት እንጂማ አላህ ቢወፍቃቸው ኖሮ ባልጠመሙ ስለዚህ ይሄንን ሁለቱን የሂዳያ አይነት መገንዘብ በጣም ጠቃሚ ነው ማለት ነው ቁርአንና ሐዲስን ለመገንዘብ አንዱ ውስጥ እየከተተ አንድ ሰው እንዳይቸገር ማለት አንድ ቀን አላህ አጥሞታል ይላል አንድ ቀን ደግሞ አላህ መርሶታል ይላል ይምታታል ليظهره على الدين كله الله سبحانه وتعالى ملكتنيون بهدانا بدين الحق الى توجيتا مسكانا يغباو ليظهره يبلي ليادرغو على الدين كله كدين كل عليه ከዲን ሁላ ላይ የበላይ ሊያደርገው መልእክተኛውን የላከው ጌታ አላህ ምስጋና ይገባው ማንን የበላይ ሊያደርገው ከተባለ ሊዩظهره የሚለው መልእክተኛውን ወይም ደግሞ መልእክተኛው ይዞት የመጣውን ዲን الاسلام ሊዩظهره وكفى بالله شهيدا وكفى بكى بالله بالله شهيدا مسكارينة بكى وكفى الله شهيدا مالك كفى مسكارينة بالله بكى سنة باوا وكفى الله شهيدا يبال يسكيدا باوا يتجمرتشو የበለጠ ለማጠናከር ነው ሸሂዳ የሚለው ወከፈት ሸሃደቱላህ ማለት የአላህ ምስክርነት ብቻ ይበቃል ማንም ባይመሰክር ስለ ዲን ስለ ነብዩ ሰለላሁ ዐለይሂ ወሰለም አላህ ብቻ ቢመሰክር በቂ ነው وكفى بالله شهيدا ታዲያ አንድ ሰው ይኸው ከዚህ የምንረዳው ምንድነው ሙአሊፍ ረሂመሁላህ ካስቀመጡት ነገር ሐቅ ይዞ ይሄድ እንጂ ማንንም እንደዚህ ነው እነከለ እንደዚህ ነው ምንም ሊያስጨንቀው አይገባም وكفى بالله شهيدا እሱ ያለበት አቋም እውነት ትክክለኛው ዲን ከነብዩ ሰለላሁ ዐለይሂ ወሰለም የመጣው ዲን ከሆነ መስካሪነት በአላህ በቃ ማንንም እንዲመሰክርለት አይፈልግ ማለት ይሄ ዲን እውነት ለመሆኑ አላህ Subhanahu Wa Ta'ala በቁርአን መስክሯል በሐዲስ ውስጥ እንደዚሁ ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ይሄ ዲን ሐቅ መሆኑን የገለጸበትን ብዙ ነገር ነግረውናል ከዚህም በላይ አላህ ሁላችንም በመናየው መልኩ ደግሞ ዱንያ ላይ የምናያቸውን የዲኑን እውነተኝነት ብዙ አሳይቶናል ከዛ ውስጥ የተለያዩ ውሸተኛ የሆኑ ነቢያቶች
ተከታያቸውም አልቀዋል እነሱም ወዲያው ጠፍተዋል ሙሰይለማ ንውሰድ አስወድ አልዓንሲ ሌሎች ተከታዮቻቸውም የሉም እነሱም ወዲያው ነው አላህ ያጠፋቸው እስከዛሬ ቢነሱ የሚነሱት በምንድነው የሆነ ሰዓት ላይ እንደዚህ ብሎ ተነስቶ ምናምን ተብሎ በዚህ አይነት እንደው ከተነሱ ነው እንጂ ማንንም እነሱን በኸይር የሚያነሳ የለም የነብዩ መሐመድ አለይሂ ሰላቱ ወሰለም ሁኔታ ስናይ ግን بالعكس በተቃራኒ ዳዕዋቸው እስካሁን ድረስ ሰብቶ ነው ያለው ለዚህ ነው ምን ያለው ሲጀምር الحمد لله الذي أرسل رسوله بالهدى ودين الحق ليظهره ليعليه ማለት ከፍ ሊያደርገው በማስረጃ ليظهره على الدين كله ከሃይማኖት ሁላ ላይ ረሱሉ ይዘው የመጡትን ሃይማኖት የበላይ ላይ ያደርግ መልእክተኛውን የላከው ጌታ ምስጋና وكفى بالله شهيدا مسكارነት በአላህ በቃ ማለት የአላህ ምስክርነት በቂ ነው ማለት ይሄው አላህ በምን አይነት መልኩ መስክሯል ሰምዒ በሆነ መልኩ መርዒ በሆነ በሚታይ በሆነ መልኩ አላህ Subhanahu Wa Ta'ala መስክሯል واشهد ان لا اله الا الله ከአላህ ውጪ በእውነት የሚመለክ የሆነ አንድም አለመኖሩን እመሰክራለሁ لا شريك له لسه شريك له أشهد أن لا إله إلا الله ملو أشهد ملو شهادة مالت شهادة بلو مالت هو الإخبار عما في القلب قلب ውስጥ ያለውን ነገር መናገር ሸሃዳ ይባላል ቀልብ ውስጥ ያለውን ነገር መናገር ቀልብ ውስጥ የሌለውን ነገር አንድ ሰው ቢናገር ይሄ ትክክለኛ ሸሃዳ አይሆንም ከሆነም የሚሆነው ምን አይነት ነገር ነው ማለት ነው ይሁን ዝም ብሎ ማጭበርበር ነው የሚሆነው نشهد انك لرسول الله ብለዋሉ والله يعلم انك لرسوله والله يشهد ان المنافقين لكاذب በምላስ ላይ ብቻ ያለ መናገር ከሆነ መስከራ ይባላል ስለዚህም ምን በል ይሄ ሸሃዳ የሚለውን በደንብ እንዲያዘልን الاخبار بالشيء እንላለን በአንድ ነገር መናገር عن علم به واعتقاد لصحته وثبوته عن علم به ስለዛ ነገር አውቆ በእውቀት ላይ ሆኖ እና እውነተኝነቱን اعتقاد አድርጎ واعتقاد لصحته እውነት ትክክል ነው የሚለውን አምኖና አውቆ ሲመሰክር ሲናገር እዚህ ጊዜ ነው ምን የሚባለው መሰከረን ይባላል እውነተኝነቱን ማወቅ እውነተኝነቱን ማመን መናገር ሶስት ነገር ነው አይደል ሸሃዳ የሚለው ውስጥ እየተናገርኩ ያለው እውነተኝነቱን ማወቅ አንድ ሰው እውነተኝነቱን አያውቅም ነገር ግን ሊመሰክር ትክክል ነው ሰውት ይሄንን አሁን እያወራንበት ያለውን የአላህን ጉዳይ ይቀርና የሰው ጉዳይ ላይ አያውቅም መስክር ምናምን ሲባል እሺ ብሎ ሄደ ከዛ በኋላ እዚህ ጋር ይሄኛው ተጣልቷል ይሄ እንደዚህ ሆኗል እሱ ምንም ያውቀው ገና አዲስ ነው ለሱ ወሬው ራሱ አንተ ተመሰክራለህ መስክር ብለን ብንጀምር ከሱ ምንድነው የሚመሰክረው ስለምን ምን ያየው ነገር አለ ምንም ያውቀው ነገር አለ
ስለዚህ የሚቀበጣጠረው ምንድነው የሚሆነው ማለት ወይ ያልሆነ ርዕስ ነው የሚያወራው አላየውም አያውቀው ስለዚህ ሸሃዳ የሚባለው ነገር አን ዒልሚን ከእውቀት ላይ መሆን አለበት ሁለተኛ ነገር ደግሞ በቀልቡ የዚህን ነገር እውነተኝነት ማረጋገጥ መቻል አለበት ወኢዕቲቃድ ሊصحته ያውቀዋል ነገር ግን አላመነበት ውስጡ ሳያምንበት ተናገረ አንድ ይሄም ምስክርነት አይባልም ትክክለኛ ምስክርነት አይደለም ስለዚህ ምስክርነት ማለት هو الإخبار መናገር ነው ይሆንላችሁ መናገር ሶስተኛው ወገን ነው ማለት መናገር ነው عن علم ከእውቀት ላይ እውቀት ኑሮ ስላንድ ላይ እንደገናም ደግሞ ምን እንጨምርበታለን واعتقاد لصحته የዛን ነገር ጤናማነት ከማመን ጋር ሲናገር የዚህን ጊዜ ሸሂደ ይባል መሰከረ ይባል ለዛ ነው እንግዲህ አላህ Subhanahu Wa Ta'ala የሙናፊቆችን የምስክር ቃል ምን አድርጎታል ባጢል ውሸተኛ አላቸው ለምን የሚናገሩት ከምን ስለሆነ اخبار አለ እነሱ ጋር يشهدوا እያሉ እየተናገሩ اخبارu ግን ከምን አይደለም عن اعتقاد صحيح ከትክክለኛ ከሆነ ኢዕቲቃድ የተነሳ አይደለም ስለዚህ ስለ ነገሩ ትክክለኛ ኢዕቲቃድ ሊኖርህ ይገባል ማለት ነው አሽሀዱ አን ላ ኢላሃ ኢላላህ ሲባል ላ ኢላሃ ኢላላህ አንድ ሰው በትክክለኛ ሲያምንበት ነው ያንን ሲናገረው ግብ የሚመታው እንጂ ዝም ብሎ አሽሀዱ አን ላ ኢላሃ ኢላላህ ስላለ መስክሯል ተብሎ የሚወሰድ አይሆንም ቀጥሎ ምን አለ ወአሽሀዱ አን ላ ኢላሃ ኢላላህ ወህደሁ እሱ ብቻውን ነው ላ ሸሪከ ለሁ ለሱ ሸሪክ የለውም ብቻውን ነው የሚመለከው ለሱ ሸሪክ የለውም ማንም ኢቅራራን ቢሂ እመሰክራለሁኝ ኢቅራራን ቢሂ ወተውሂዳ ኢቅራራን በቀልብና በምላሴ አረጋግጬ ኢቅራር ማለት ያ ወተውሂዳ በኢኽላስ እመሰክራለሁ ተውሂድ ማለት ኢኽላስ በኢኽላስ እመሰክራለሁ ኢቅራራን ቢሂ የሚለው ደግሞ እያረጋገጥኩኝ ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه